ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዛሬውን ፕሮግራም በቀጥታ ትኩረት አድርገን የምንጀምረው ትኩረታችንን በቀጥታ እስቲ ባለፉት ቀናት በወጡ መረጃዎች ዙሪያ አንዳንድ መረጃዎችን ትኩረት አድርገን ኢንሳይድ ሊቨርፑልን ትኩረት እናደርጋለን። የመጀመሪያ ክፍል ከሊቨርፑል ጋር በተያያዘ መረጃ ወደ እናንተ የምናደርስበት ሲሆን፣ ሁለተኛ ክፍል ፕሮግራማችን በቀጥታ ወደ አርሴናል የዝውውርና ወቅታዊ መረጃ አተኩረን ኢንሳይድ አርሴናል የምንመለከት ይሆናል። በሶስተኛ ክፍል አመሻሹን የተሰማው እንግዲህ በብዙ መልኩ ሲጠበቅ የነበረው በርካታ የዝውውር ዘጋቢዎች ቶትንሃም በዚህ የዝውውር መስኮት አስደናቂ ያልተጠበቀ የዝውውር ሂደቶችን ያደርጋል ተብሎ በስፋት ሲነገር ነበር። ያለፉትንም ቀናት ፕሮግራሞችንን ወደ እናንተ ማድረሳችን ይታወሳል እና ቶትንሃም ከባዱን የዝውውር ሂደት እንግዲህ በስተመጨረሻም ዩናይትድ፣ አርሴናል፣ ሌሎች ክለቦችን ጨምሮ በመርታት ማቲያስ ፈርናንዴዝን የግሉ ማድረግ ችሏል እና ይህንን ተከትሎ በቶትንሃም እና በማቲያስ ፈርናንዴዝ ዝውውር ዙሪያ ያሉትን መረጃዎች አጠር አድርገው ወደ እናንተ የምናደርስ ሲሆን፣ በአራተኛ ክፍል ማንቸስተርን የተመለከተ ከማቲያስ ፈርናንዴዝ የዝውውር በቀጥታ ፊታቸውን ወደ ሌላ ተጫዋች ትኩረት አድርጓል። እነዛንም በተመለከተ መረጃዎችን ወደ እናንተ የምናደርስ ይሆናል። በመጨረሻ በአምስተኛ ክፍል ትኩረት የምናደርገው ደግሞ የምሽቱን የዓለም ዋንጫ ጨዋታ ይሆናል። ይህንን በተመለከተ እንግዲህ ውጤቶችን እንዲሁም አስደናቂ እንቅስቃሴዎች የተስተዋሉበት የምሽቱን የዓለም ዋንጫ ጨዋታ በመጨረሻ ክፍል ትኩረት እናደርጋለን። በእነዚህ ፕሮግራሞች አጠር ባለመልኩ ከእናንተ ጋር ቆይታ የምናደርግ ሲሆን፣ እናንተ ቆይታችሁን ከኛ ጋር ስታደርጉ ላይክ እያደረጋችሁ ተደራሽነቱን ከፍ እንድታደርጉ ከሀገር ውጭ የምታደምጡ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል በቀጥታ ትኩረት የሚያደርገው እንግዲህ ኢንሳይድ አንፊልድን በተመለከተ ከሰሞኑ የወጡትን መረጃዎችን አጠር ባለመልኩ ትኩረት አድርገን በዚህ ፕሮግራም የምንመለከት ይሆናል። የመጀመሪያ ትኩረታችን እንግዲህ ከወደ ስፔን ከትናንት ምሽት ከሰዓት በኋላ አንስቶ አመሻሹን ደግሞ በሰፊው ዘገባ የወጣበት ወይም ከወደ ስፔን ዋና ከተማ ማድሪድ በሚታተሙ ዕለታዊ ጋዜጦች ትልቅ ትኩረት ትልቅ ተቀባይነት ካገኙ ዕለታዊ ጋዜጦች መካከል ወይም ተቀባይነታቸው ከፍ ካሉ ጋዜጦች መካከል ዳይሪዮ አስ አንዱ ነው። በዋና ከተማ ማድሪድ የሚታተም ጋዜጣ እንግዲህ ከሰሞኑን አንድ መረጃ ሲያጋራ ነበር። ሪያል ማድሪድ የአራቱን ተጫዋቾች ዝውውር ካጠናቀቀ በኋላ በሽያጭ ላይ መሰረት ያደረገ የተጫዋች ዝውውር ሊያደርግ እንደሚችል እና የበለጠ በስኳዱ ላይ የተወሰኑ ለውጦችን በተለይ በፕሮጀክት ደረጃ ከተያዙ ተጫዋቾች የበለጠ አሁን ላይ በክላስ በሃይ ሌቭል ፐርፎርማንስ ላይ የሚገኙ በተለይ የበቁ ተጫዋቾችን ማስፈረም ጆዜ ለፍሎሬንቲኖ ፔሬዝ ቅድሚያ የሚሰጡት ጉዳይ እንደሆነ በመግለጽ አሁን ማድሪድ ከያዛቸው የፕሮጀክት ተጫዋቾች የበለጠ በዋነኝነት በቡድኑ ቀጥታ ገብተው ተጽዕኖ መፍጠር የሚችሉ ወርልድ ክላስ ተጫዋቾች እንደሚያስፈልጓቸው በመግለጽ ነው እንግዲህ ጆዜ ከፔሬዝ ጋር የመጨረሻ ግንኙነታቸው በዚህ ዙሪያ መወያየታቸው
ሲነገር የነበረው። ከዚህ ጋር በተያያዘ እንግዲህ ሪያል ማድሪድ የአንዳንድ ተጫዋቾችን ያልተጠበቁ ተጫዋቾችን የዝውውር ሂደት ሊያዳምጥ እንደሚችል ከግምት ውስጥ በማስገባት አሁን እንግዲህ ሊቨርፑል የኢብራሂም ኩናቴን ማጣቱን እንዲሁም የረጅም ጊዜ የቫንዳይክን ተተኪ ታሳቢ ባደረገ መልኩ በዚህ የዝውውር መስኮት ሴንተር ባክ ያስፈርማል ተብሎ ይጠበቃል እና ከነዚህ መካከል እንግዲህ በዚህ የዝውውር መስኮት በድጋሚ እንዳለፈው ሳመር አሁን ላይ ከወደ ስፔን በወጡ መረጃዎች ከሆነ ዲን ሃውሰንን ሪያል ማድሪድ ጥያቄ የሚያዳምጥ ከሆነ ሙከራና ጥረት ለማድረግ ሊቨርፑል በድጋሚ ከዲን ሃውሰን ጋር ስሙ ተያይዞ ከወደ ስፔን እንግዲህ በሚወጡ መረጃዎች እየተነገረ ነው የሚገኘው እና የዲን ሃውሰን ጉዳይ በድጋሚ በአዲስ መልኩ ከሊቨርፑል ጋር ስሙ እየተያያዘ ይገኛል። እንደምታስታውሱት የሊቨርፑል የሴንተር ባክ በዚህ የዝውውር መስኮት የማስፈረም እቅድ ትልቁ ቅድሚያ የሚሰጡት ወይም የመጀመሪያ ትኩረታቸው ኒኮላስ ሾልተርበርግ ነው። ይሄ ተጫዋች በጀርመን ብሔራዊ ቡድን በዓለም ዋንጫ ተሳትፎ እያደረገ ባጋጠመው ጉዳት ምክንያት ለ8 ሳምንት ከሜዳ ይርቃል። ይህንን ተከትሎ የተጫዋቹ የዝግጅትን ጊዜ ከክለብ ጋር የሚያደርገውን ቆይታ ከግምት ውስጥ በማስገባት ታሳቢ በማድረግ እንግዲህ የዝውውር ሂደቱ የመፈጸሙ ጉዳይ እያነሰ መምጣቱን በስፋት ሲገለጽ ነበር እና አሁን ትኩረታቸውን እንግዲህ ሊቨርፑሎችን በገበያ ላይ የተለያዩ ሴንተር ባኮችን እየተመለከቱ እንደሆነ ከስፔን የወጣው ዘገባ ጠቁሞ አሁን ላይ ዲን ሃውሰንን ስፔናዊውን የቀድሞ በርንማውዝ ሴንተር ባክ የነበረ የበለጠ በሪቻርድ ሂውዝ ተመልምሎ ከዩቬ ወደ በርንማውዝ የተዘዋወረው ወጣቱን ተጫዋች ለማስፈረም በድጋሚ ሊቨርፑል እዚህ ተጫዋች ላይ ፍላጎት እንዳለው በመግለጽ እንግዲህ ማድሪድ በስብስብ ውስጥ ለውጥ ለማድረግ አስቧል። ከተከላካይም ከአማካይም ተጫዋቾችን ይለቃል እና ይህንን ተከትሎ ሊቨርፑል ለዲን ሃውሰን እንቅስቃሴ መጀመሩን ዳሪዮ አስ ዘግቧል። ይሄ እንግዲህ ከምንም ላይ የተገኘ ያልተጠበቀ መረጃ ነው። ምናልባት ከሩመርስ በዘለለ አዳዲስ ጉዳዮች ካሉት በቀጣይ ቀናት እንግዲህ የበለጠ መረጃዎች በስፋት ይወጣሉ ተብሎ ይጠበቃል። ግን አሁን ላይ ሊቨርፑል ዲን ሃውሰንን በድጋሚ ለማስፈረም ወይም ስለ ተጫዋቹ አንዳንድ ቅድመ ሁኔታ ለማጣራት ወደ ማድሪድ እንቅስቃሴ ጀምረዋል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት እና ይሄም አዲስ በትናንትናው ዕለት የተመለከትነው መረጃ ነው። በተከላካይ በኩል ከወጡ ሪፖርቶች መካከል የሚጠቀስ ሌላኛው ጉዳይ እንግዲህ የክለቡ የአማካይ ክፍል የማደስ ሂደት ወይም የ6 ቁጥር ዲስትሮየር ማምጣት ሆልዲንግ ሚድፊልደር የማምጣት እቅድ በዚህ የዝውውር መስኮት አንዱ ስትራቴጂ እንደሆነ ይገለጻል። በነገራችን ላይ የዝውውር መስኮቱ ከተከፈተ መዘንጋት የሌለብን 15 ቀናት ብቻ ነው እስካሁን ድረስ ገበያው ከተከፈተ እና በ15 ቀን ውስጥ ሊቨርፑል አክቲቭሊ ምን ያክል እየሰራ ነው የሚለውን ለመመልከት በአብዛኛው በስራ ቀናት ላይ የሚወጡትን የተለያዩ መረጃዎችን መከታተል ያስፈልጋል እና ቪክተር ሙኒዮዝን ካስፈረሙ በኋላ ትኩረታቸው ያን ዲያሞንዴ ነበር። በያን ዲያሞንዴ በኩል የተፈጠረውን ጉዳይ ባለፈው ፕሮግራም ስናነሳ ነበር። አሁን በቀጥታ ዊንገር የመጀመሪያ ትኩረታቸው ቢሆንም በአማካይ ክፍል ያለው ስራ እንደቀጠለ ነው። ሊቨርፑል ከተለያየ አማካዮች ጋር ስሙ ይነሳል። ለምሳሌ ባለፉት ቀናት ከኒሜቻ ጋር ስሙ በተደጋጋሚ ሲነሳ ተመልክተናል። ከዛ ቀደም ብሎ ከአደም ዋርተን፣ አሌክስ ስኮት ጋር ከተለያዩ አማካዮች ጋር እንደውም ፋብሪዚዮ ሮማኖ በቅርብ ሳምንት አሁን ቶትናም የፈረመው ማቲያስ ፈርናንዴዝን ለማስፈረም ከሁሉም ክለብ ቀደም ብሎ ወደ ዌስትሃም ገና ዌስትሃም መውረዱን አይደለም ማርች ላይ ነው የሚለው ኮንታክት አድርገው ግን ዌስትሃም ከሚፈልገው ዋጋ ጋር በተገናኘ ሊቨርፑሎች በዋጋ ደረጃ ደስተኛ ስላልሆኑ ጉዳዩን በርቀት ነው እንጂ የተመለከቱት ቀረብ ብለው ድርድርም ለማድረግ ፈቃደኛ አይደሉም። ከዛም ቀደም ብሎ ደግሞ ስለ ኤሊየት አንደርሰን አንዳንድ ቅድመ ሁኔታዎችን ተቀብለዋል። ግን ዋጋው ከሚጠበቀው በላይ ውድ ሊሆን እንደሚችል በተለይ የተጫራች ክለቦች መብዛትን ከግምት ውስጥ በማስገባት ይህንንም ጉዳይ ተመልክተው እንደነበር ሩመርሶች ይወጣሉ።
አሁን በቅርብ ጊዜ ደግሞ ሊቨርፑል በተደጋጋሚ ስሙ ከሚነሳበት አማካይ መካከል አንደኛው ኤድዋርዶ ካቫሚንጋ ሆኗል። ባለፉት 48 ሰዓታት በተለይ ሞንዶ ዲፖርቲቮ የካታሎኒያ ጋዜጣ ነው። ይሄ የካታሎኒያ ጋዜጣ እንደሚለው ከሆነ ሪያል ማድሪድ በአውሬሎ ቹዋሚኒ ወይም በካቫሚንጋ ላይ ቀጥተኛ ውሳኔ መወሰኑ አይቀርም። ፕሮባብሊ ደግሞ የበለጠ ካቫሚንጋ የመልቀቅ እድል አለው። በተለይ ይሄ ተጫዋች ከጤንነቱ ጋር ከፔርፎርማንሱ ጋር በተገናኘ ያለፉትን 2 የውድድር ዓመት በተጫዋቹ ማድሪዶች ደስተኛ አለመሆናቸውን ተከትሎ 62 ሚሊዮን ዩሮ የመልቀቂያ ሂሳብ ተለጥፎበታል። ይህንን የተመለከቱ የእንግሊዝ ክለቦች በተለይ ሊቨርፑል በተደጋጋሚ በተጫዋቹ በኩል ኮንታክት ሲያደርግ እንደነበር ሞንዶ ዲፖርቲቮ ገልጿል። አሁን እንግዲህ በአዲስ መልኩ በአማካይ ዲፓርትመንት የካቫሚንጋ ስም ከሊቨርፑል ጋር ተያይዞ ባለፉት 48 ሰዓት በሩመርስ ደረጃ ዘገባዎች ሲወጡ ነበር። የበለጠ ደግሞ ከስፔን የሚወጡ አንዳንድ መረጃዎች በተለይ የአንዶኒ ራዮላን ቅጥር ተከትሎ በስፔን የሚገኙ የሚዲያ ባለሙያዎች ክለቡ ቅርበት አላቸው ከሚባሉ የመረጃ ምንጮች በተለይ ስፔናዊ አሰልጣኝ፣ ስፔናዊ ስራ አስኪያጆች ምናምን ባሉበት ክለቦች ዙሪያ የስፔን ሚዲያ የበለጠ ያነፈንፋል። መረጃዎችን ለማግኘት በአሰልጣኙ ዙሪያ ካሉ ተወካዮች፣ ውስጥ አዋቂዎች ምናምን መረጃዎችን ለማግኘት ይጥራሉና አሁን ላይ ሞንዶ ዲፖርቲቮ ደግሞ ኤድዋርዶ ካቫሚንጋ የሊቨርፑል ኢላማ ነው በማለት አዲስ መረጃ ይዞ ወጥቷል። ይሄ ከሊቨርፑል ጋር በተገናኘ የአማካይ ዲፓርትመንት የወጣ መረጃ ነው። በዋነኝነት ግን በተጨባጭ በትላልቅ የመረጃ ዘጋቢዎች ወይም ተቀባይነታቸው በደንብ በስፋት በመላው ዓለም ተደራሽ መሆን የቻሉ በመረጃ አቅማቸው ደግሞ ተቀባይነትን አግኝተው ሪላያብል ሶርስ ከሆኑ ዘጋቢዎች ደግሞ የተገኙ ባለፉት 48 ሰዓታት በነበሩ መረጃዎች ከሆነ ሊቨርፑል አሁንም በአዩብ ባውዲ ላይ ያለው አቋም ሲሪየስ ነው የሚሉ በርካታ የታመኑ ዘጋቢዎች አሉ። አዩብ ባውዲን ለማስፈረም አሁን ዝውውሩን ያልተጠበቀው ቡድን ማንቸስተር ሲቲ የሌሎችን ክለብ መጠናከርን አዳክሞ ለራሱ አድቫንቴጅን ወደፊትን ታሳቢ አድርጎ አዩብ ባውዲ ላይ ለመስራት አስቧል ነው የሚሉት። ይሄ ምን መሰላችሁ? ሊል ይሄን ተጫዋች በዚህ የዝውውር መስኮት የመሸጥ ፍላጎት የለውም። መሸጥ ስላችሁ በቋሚነት የመልቀቅ ፍላጎት የለውም። ነገር ግን ይሄን ተጫዋች የሚፈልጉ ክለቦች መጥተው ተጫዋቹን አስፈርመው ለተጨማሪ 1 ዓመት እዛው በሊል የሚሰጡበትን የውሰት ውል ኦፕሽን ካመቻቹ ሊል ለመደራደርና በተለይ በዚህ መመዘኛ የሚደራደር ክለብ ካለ 65 ሚሊዮን ፓውንድ አይ በቋሚነት አስፈርሜ በቀጥታ ወደ ቡድኔ በዚህ ዝውውር መስኮት ወስዷለሁ የሚል ቡድን ደግሞ እስከ 80 ሚሊዮን ፓውንድ ሊከፍል ይችላል። ስለዚህ ያ የ15 ሚሊዮን ፓውንድ ጋፕ ሊኖረው የሚችለው በአንገብጋቢ ሁኔታ የአማካይ ክፍል ማስፈረም በአንገብጋቢ መልኩ ክፍተት የሌለበት ቡድን ይሄን ያክል ክፍያ የመክፈል ግዴታ አይኖርበትም። ስለዚህ ይሄን ተጫዋች አስፈርሞ እዛው ለ1 ዓመት ውሰት ሰጥቶ 2027 በሚከፈተው የዝውውር መስኮት ደግሞ በቋሚነት ማምጣት ይችላል ማለት ነው። እንደዚህ አይነት ስምምነቶችን ክራይቴሪያዎችን በማሟላት አዩብ ባውዲን ለመሸጥ ነው ሊል እያሰበ የሚገኙ። በዚህ ሂደት እንግዲህ ማንቸስተር ሲቲ በዚህን ሰዓት በፕሮጀክት ደረጃ የነ አዩብ ባውዲ አይነት ተጫዋቾችን የሚፈልግ ቡድን አይደለም። በዘንድሮ ሲዝን ግን ለወደፊት ታሳቢ ተደርጎ ይሄን ተጫዋች በቀጣይ የውድድር ዓመት እዚህ ብቃቱ ላይ 1 ዓመት ጎልብቶ በሊጋ ቢመጣ አገልግሎቱ ሰፊ ይሆናል ብሎ በማሰብ ሲቲ ይሄንን የሊልን አቋም የበለጠ በመደገፍ አርሴናል፣ ሊቨርፑል፣ ሌሎች ክለቦች ይህን ተጫዋች ለማስፈረም ጠንካራ ፍላጎት አላቸው። ሲቲ በዚህ ክራይቴሪያ ሊል የበለጠ የሚስማማበትን አቋም በመፍቀድ ተጫዋቹን ለማስፈረም እየጣሩ ነው። ነገር ግን አሁንም በተደጋጋሚ በሊቨርፑል ተወካዮችና በዚህ ተጫዋች ተወካዮች መካከል ጠንካራና ሲሪየስ የሆኑ ግንኙነቶች እንዳሉ ከወደ ፈረንሳይ በና አርኤምሲ ስፖርት ከእንግሊዝ ደግሞ ዴሊ ሜልን እና እነ ቤን ጃኮብስ
በስፋት እያወጡ ነው የሚገኙት። ደግሞ አንዳንድ መረጃዎች ላይ ስንመለከት በኮርቲስ ጆንስ መልቀቅ ላይ የአዩብ ባውዲ ጉዳይ መሰረት ያደረገ ነው። ጆንስ የሚለቅ ከሆነ ባውዲን ለመተካት ካልሆነ ግን ሊቨርፑል ሲኒየር የሆነ የበለጠ ኤክስፒሪየንስ ያለው ከ21 ዓመት እስከ 25 ዓመት በእነዚህ እድሜ ገደማ የሚገኝ ተጫዋች ማስፈረም ነው። ነገር ግን የጆንስ መልቀቅ ደግሞ የበለጠ ሊቨርፑል እንዲህ አይነት ወጣት የወደፊት ተስፈኛ አማካይ ለማስፈረም እድሉን ይከፍታል እና ባውዲ አሁንም ከሊቨርፑል ጋር ስሙ በተደጋጋሚ በስፋት ማለት ይቻላል በተለያዩ ታማኝ ዘጋቢዎችም ስሙ ተያይዞ እየወጣ ነው የሚገኘው እና ይህን ጉዳይ ባለፉት 48 ሰዓታት ስንመለከት ነበር። የበለጠ እስቲ በቀጣይ ቀናት ትኩረት ሊስቡ ይችላሉ ወይስ ሌላ አዲስ ያልተጠበቀ የዝውውር ሂደት ልክ እንደ ቪክተር ሙኒዮዝ ሊቨርፑል ሳፕራይዝ ሊያደርግ ይችላል የሚሉ ደግሞ ግምቶች ስላሉ እስቲ ሳፕራይዙን ምንመለከት ይሆናል። ግን በጣም ጥብቅ የሆኑ የውስጥ አዋቂዎች ያልተጠበቀ አንድ ግዙፍ ከዚህ በፊት በአንድ ፕሮግራም ላይ አንስቼላችሁ ነበር። የትኛው ተጫዋች ሊሆን ይችላል የሚለው ግምት እስካሁን ድረስ በትክክል ይሄ ቀጣዩ የአማካይ ፊርማ ላይ ሊኖር የሚችለው የአማካይ ተጫዋች ምን አይነት ነው የሚለው በግምት ደረጃ ለማስቀመጥ በሚከብድ መልኩ የዛ ተጫዋች አስፈላጊነት ቢመጣ በክለቡ ውስጥ አገልግሎቱ ልዩ ይሆናል የሚለውን እስካሁን ድረስ ኤክስፔክት በማናደርገው መልኩ ሊቨርፑሎች አንድ ግዙፍ አማካይ ላይ አዲስ ጥያቄ ይዞ ገብተዋል ነው። አብዛኛው ደግሞ ግምቶች የሚያስቀምጡ ሳንድሮ ቶናሊ ነው። ይሄ ጉዳይ እንግዲህ በተጨባጭ መረጃ ዘጋቢዎች እየወጣ አይደለም። ስለዚህ መረጃው ሪሊያብል ይሁን አይሁን እስካሁን ድረስ የተረጋገጠ ነገር ባይኖርም ግን ቶናሊ ላይ የመግባት ፕሮባቢሊቲ አለ። ቶናሊ ለሊቨርፑል ቢገባ የቶናሊ አይነት አማካይ ለሊቨርፑል በዚህ ደረጃ በአንገብጋቢ መልኩ አስፈላጊ ነው ለማለት እንግዲህ ብዙ የመከራከሪያ ሀሳቦችን ያስነሳሉ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ግን ቶናሊ በሊቨርፑል ራደር ውስጥ ቢኖር ሊያስገርም አይችልም። ምክንያቱም የቶናሊ አይነት ክላስ የትኛውም ክለብ ይፈልጋል። ሊቨርፑል ካለው የአማካይ ክፍል አማራጭ አንጻር የቶናሊ አይነት ነው ሊቨርፑል የሚያስፈልገው ወይስ አውት ኤንድ አውት ዲስትሮየር ነው? የ6 ቁጥር ቦታ ልክ እንደ ፋቢኒዮ በአስተማማኝ መልኩ አገልግሎቱ ረዘም ያለ ሽፋኑ ለተከላካይ አስተማማኝ የሆነ የተጠናቀቀው የውድድር ዓመት የሊቨርፑልን ክፍተት በአግባቡ መሙላት የሚችል ዲስትሮየር ነው የሚያስፈልገው የሚለውን እስቲ አብረን በጋራ የምንመለከት ይሆናል። ግን ኒውካስል ደግሞ የበለጠ በኢሳክ ጉዳይ እንደምታስታውሱት ነው በድጋሚ ከሊቨርፑል ጋር ወደ ጠረጴዛ ወርደው ይደራደራሉ። እስቲ ያው ፕሮፌሽናሊዝም ስለሆነ እንዲህ አይነት ጉዳዮች መጀመሪያ ሊቨርፑልና ኒውካስል መካከል የኢሳክ ጉዳይ ብቻ ይህን ያክል ጋፕ አይፈጥርም። ሊቨርፑል በእርግጥ ይህን ተጫዋች የሚፈልግ ከሆነ ኒውካስል የሚፈልገውን ክፍያ ያቅርብ እንጂ የትኛውም ክለብ ባለፉት ጉዳዮች ተነሳስተው እንግዲህ አልሸጥም ለማለት ወይም ከዚህ ክለብ ጋር አልደራደርም ለማለት እንግዲህ ወደኋላ ይላሉ ተብሎ አይጠበቅም። የበለጠ ራይቨሪ ከሌለ በስተቀር ለምሳሌ ከማንቸስተር ዩናይትድ ሊቨርፑሉ ማስፈረም አይፈልግም። ማንቸስተር ዩናይትድም ጥያቄ በሩን ከፍቶ ከሊቨርፑል ጋር ቁጭ ብሎ አይደራደርም። በተረፈ ግን ሌሎች ክለቦች ጋር ካለ የዝውውር ሂደት በቀጥታ ትኩረት አድርገው እስቲ በምን አይነት መልኩ ሊደራደሩ ይችላሉ። ግን የቶናሊ ስም በአዲስ ባልተለመደ መልኩ ከሊቨርፑል ጋር እየተያያዘ ነው የሚገኘው። እስቲ ሊቨርፑል እዚህ ዝውውር ላይ ይገባል አይገባም የሚለውም ተጨባጭ የመረጃ ምንጮች ሲያወጡት ደግሞ የበለጠ ጉዳዩን ምንመለከት ይሆናል። እስካሁን ድረስ በተከላካይና በአማካይ ክፍል ያለው መረጃ ይህን ይመስላል። ትናንትና ከወደ ጃፓን በተሰማ መረጃ በተለይ ጃፓን በብራዚል ተሸንፋ ከወጣች በኋላ ሊቨርፑል የረጅም ጊዜ የአሊሰንን ተተኪ ታሳቢ በማድረግ ከማማርዳሽቪሊ ጋር ኮምፒት እንዲያደርግ በተለይ የሊቨርፑል የምልመላ ዲፓርትመንት አሜሪካ መገኘቱን ተከትሎ የጃፓንና ብራዚልን ጨዋታ ተመልክተው የጃፓኑን ግብ ጠባቂ ሱዙኪን ለማስፈረም ወይም ይሄ አስተማማኝ በግብ ጠባቂ በኩል ኮምፒት ያደርጋል ብለው በራደራቸው ውስጥ
እንዳካተቱትና ከዚህ ቀደም እንደምታውቁት አሊሰን በሚለቅበት ወቅት ከወዲሁ ፕላን ተደርጎ ዲየጎ ኮስታን የመከታተል ሂደት መጀመራቸው ከዚህ በፊት ተወያይተንበታል። የፖርቶውን ግብ ጠባቂና አሁን እንግዲህ ሱዙኪ አዲስ መወያያ ርዕስ ሆኗል። አብረን በጋራ የምንመለከተው ነው የሚሆነው። እስቲ በዋነኝነት ባለፉት 48 ሰዓታት ከወጡ መረጃዎች የበለጠ ደግሞ የመረጃ ምንጮችን ትኩረት በማድረግ ሊቨርፑል በዊንገር በኩል የያን ዲያሞንዴ ጉዳይ ከቀናት ቀደም ብሎ ከፒኤስጂ ጋር ተጫዋቹ በግል ጉዳይ ከመስማማቱ ቀደም ብለው ከዝውውሩ ወጥተዋል። ፒኤስጂ ተጫዋቹን ለማስፈረም ወደ ድርድር ከገባ በኋላ ደግሞ 140 ሚሊዮን ዩሮ በቃ ፕራይስ ታጉ 140 ሚሊዮን ዩሮ ነው። 118 ሚሊዮን ፓውንድ ካቀረበ ብቻ ነው ሌፕዚግ ምደራደረው ብሏል ከፒኤስጂ ጋር። እንግዲህ የሌፕዚግ እና የፒኤስጂ ስምምነት እስካሁን ድረስ አልተፈጸመም። በሁለቱ ክለቦች መካከል እንደውም ፒኤስጂ ካቀረበውና ሌፕዚግ ከሚፈልገው ክፍያ ሊቨርፑል ካቀረበው ቅድመ ሁኔታ ጋር ተያይዞ በጣም ሰፊ ጋፕ አለ እየተባለ ነው። ድርድሩ ሊቆይ ይችላል። በሁለቱ ክለቦች መካከል በቀላሉ ስምምነት ላይ ሊደርሱበት የማይችሉ ጋፕ አለ ነው እየተባለ የሚገኝ። ሊቨርፑል ደግሞ መጀመሪያ ካቀረበው ፕራይስ የበለጠ የተጫዋች ያወጣል የሚል ግምት ስለሌላቸው ሁለተኛው ኦፈር ይዞ አልመጡ። አሁን እንግዲህ የፒኤስጂ ኦፈር የግድ ከሊቨርፑል በላይም ሆኖ የበለጠ ለሌፕዚግ ቀረብ ማለት አለበት። ይሄ የዝውውር ሂደት አሰልቺ ነው። ገና በብዙ መልኩ ሩመርሶች በስፋት ይወጣሉ። ግን እስቲ ጉዳዩ የበለጠ ወደፊት ምንመለከት ይሆናል። ነገር ግን የዚህ ተጫዋች ወደ ፒኤስጂ መዘዋወር የአንድን ተጫዋች የፒኤስጂ ቤት ቆይታል ያከትማል የሚለው ደግሞ የፋብሪዚዮ ዘገባ አለ። በተደጋጋሚ ፋብሪዚዮ በተለያዩ ዩቲዩብ ቪዲዮዎችን በደንብ ከተመለከታችሁ ለፒኤስጂ ቅርብንን የሚሉ ሪፖርተሮች እንደሚሉት ከሆነ ባርኮላን የመሸጥ ፒኤስጂ ፍላጎት የለውም ይላል። ነገር ግን እኔ ባለኝ መረጃ አንድ የፊት መስመር ተጫዋች ለዛው አሁን ደግሞ ዲያሞንዴን ብቻ ሳይሆን አልከሉችን ለማስፈረም ተቃርበዋል። የሞሮኮ ዝርያ ያለው ፈረንሳዊው የሞናኮ ዊንገርን ከዚህ በፊት በሊቨርፑል ራደር ውስጥ እንዳለ በተደጋጋሚ አሰልቺ በሆነ መልኩ ከሊቨርፑል ጋር ስሙ ሲነሳ የነበረ ፈረንሳዊ ተጫዋች በፈረንሳይ ብሔራዊ ቡድን ውስጥ የሚገኘው በአሁኑ በዓለም ዋንጫ የሚገኘው እና አልከሉችንም ለማስፈረም ፒኤስጂ መቃረቡን በተደጋጋሚ ይነሳል። እነዚህ ሁለት አንድ ተጫዋች ከመጣ የዚህ ተጫዋች መልቀቅ እድሉ ሰፊ ነው ሲል የነበረው ፋብሪዚዮ አሁን የበለጠ ባርኮላ የመቆየቱ ጉዳይ እንዳከተመ ነው በተደጋጋሚ እያነሳ የሚገኘው እና የበለጠ የባርኮላን ስም በተለያዩ ክለቦች ራደር ውስጥ አለ። ግን እንዳትረሱ ይሄን ስም በተደጋጋሚ ይላል። ከማርች ጀምሮ ነው እየነገርኳቸው ያለሁት ይላል እየደጋገመ የሊቨርፑልን ስም ከባርኮላ ጋር በተደጋጋሚ ትኩረት አድርጉ። ሊቨርፑል ወደ ዲያሞንዴ ወደ ፒኤስጂ፣ ባርኮላ ወደ ሊቨርፑል የሚለውን ስም በደንብ በትኩረት ተመልከቱ። ይሄ የዝውውር መስኮቱ ትልቅ አጀንዳ ነው። ዲያማንዴ ወደ ፒኤስጂ የሚሄድ ከሆነ ባርኮላ ዴፊኔትሊ ወደ ሊቨርፑል የሚሄድ እድሉ ሰፊ ነው ነው የሚሉት። ትናንት በሚወጡ መረጃዎች ደግሞ አመሻሹን ሳሚ ማክቤልን ያወጣውን መረጃ ተመልክታቸዋል ብዬ አስባለሁ። የቢቢሲው የለንደን ሪፖርተር የበለጠ ለና አርሴናል ቼልሲ ቅርበት እንዳለው የሚነገረው የቢቢሲ ሪፖርተር እንደሚሉት ከሆነ የአርሴናል የምልመላ ክፍል ዲፓርትመንት ሄዶች ወደ አሜሪካ መጓዛቸው፣ አርሴናል ፒኤስጂን የሚፈትን ኦፈር ለማቅረብ መዘጋጀቱን፣ በዚህ ዝውውር ላይ ከሊቨርፑል ጋር ለመፎካከር ለመግባት ማቀዱን ገልጾ ግን አድቫንቴጅንም ሃንድል ያደረገው በተለይ በተጫዋቹ በኩል ሊቨርፑል ነው ይላል። አድቫንስድም አድቫንቴጅም ማለት እንግዲህ በሁለቱም መመዘኛ በድርድሩም በአሁን የማስፈረም ቻንሱን ማለት ነው። በሁለቱ መመዘኛዎች ባርኮላ ላይ እንግዲህ የታመኑ ዘጋቢዎች ይሄን ሪፖርተር ነው ይዘው የሚወጣው። እስቲ ዝውውሩ ሲፈጸም ወይም ስምምነት ሲደረግ ሂደቱ
ስቴፑን ጠብቆ እየገፋ ሲመጣ የበለጠ የምንመለከተው ነው። በነገራችን ላይ ቨርባል አግሪመንት በእግር ኳስ ለመስማማትም ቀላል ነው፣ ለማፍረስም ቀላል ነው። ግን የቨርባል አግሪመንት ሁለተኛው ስቴፕ ነው የማይፈርሰው። ያ ማለት ከቃላት ስምምነት ወደ ወረቀት ስምምነት ላይ የወረደ ስምምነት። ያ ማለት ሁሉም ቅድመ ሁኔታዎችን ስላከፋፈሉ ምናምን ጨርሰው የወረቀት ስራዎችን በቀጥታ ዶኩመንቱ ለፊፋ ሬጂስተር የሚሆንበት ፎርማል ስቴፕ የሚባለው ነው። በዚህ ስቴፕ መሰረት ከሆነ አሁን ለምሳሌ በኮሜንት መስጫ ላይ አስተያየቶችን ስላየው የመጀመሪያው ቨርባል አግሪመንት ነው። የሊቨርፑልን ፕሮጀክት የዲያማንዴ ተወካዮችም ሆነ ተጫዋቹ በተጫዋቹ ወገን ያሉትም ውድቅ አላደረጉ። የበለጠ ይህን ፕሮፖዛል ተመልክተው ኢንስፓየርድ እንደሆኑበት አሁን ሊቨርፑል ኦፈር አቅርቦ ከሌፕዚግ ጋር ለማደራደር የሚያደርሰውን ቃል ሰጥተዋል። ግን ዝውውር ደግሞ በዚህ ሂደት የሄደና ሃይጃክ ሲደረግ ብዙ ጊዜ አይተናል። ለምሳሌ ያልተጠበቁ ሃይጃኮችን የቪክተር ሙኒዮዝን ዝውውር ሊቨርፑል ከኒውካስል እንዴት ነው ሃይጃክ ያደረገው? መጨረሻ ላይ ማንቸስተር ሊገባ ነበር፣ ባየር ሌቨርኩዘን ሊገባ ነበር። ግን ዝውውሩን ሊቨርፑል በተጫዋቹ ተወካዮች በኩል በፍጥነት ካጠናቀቀ በኋላ ኦሳሱና ከኒውካስል ጋር አጠናቋል። በሁሉም ቅድመውን እንደውም ከሊቨርፑል ያነሰ ነበር ኒውካስል የሚከፍለው። ስምምነቱን ላይ ተፈጽሟል። ግን ቨርባል አግሪመንቱ ወረቀትን መሰረት ያደረገ አልነበርም። አሁንም እንግዲህ ሊቨርፑል ለሌፕዚግ ኦፈር ለማቅረብ ሲሄድ ያገኘው የመጀመሪያው ስምምነት አንደኛው ስቴፕ የቃላት ስምምነት ነው በተጫዋቹ ወገኖችና በተጫዋቹ በኩል። ግን ያ ስቴፕ በእርግጥም ሊጠለፍ ይችላል። ነገር ግን ከሊቨርፑል ዝውውሩ አሁን ላይ በሚወጡ ሪፖርተሮች ከሆነ አልተጠለፈም። ሊቨርፑል ግን ቀደም ብሎ ከጠረጴዛ ላይ ወይም ያ ፎርማል ፓኬጅ ሊቨርፑል አቀረበ የተባለውን የ100 ሚሊዮን ዩሮ አጠቃላይ ድምር ፓኬጅን የተጫዋቹ የዝውውር ሂደት ሪጂስተር የሚደረገው ቦክስ ውስጥ የነበረውን ኢሜል ሊቨርፑሎች አንስተውታል። ሪጂስተር ያደረጉትን ያ ማለት ሊቨርፑል በማንኛውም ሰዓት ከሌፕዚግ ጋር ለመደራደር ያንን ካቀረቡ በኋላ በተጫዋቹ በኩል ጨርሰው ነው ወደ ሌፕዚግ የሚመጡት። በተጫዋቹ በኩል ያገኙት በቂ የሆነ ሁኔታ ነበር ያንን ኦፈር እንዲያቀርቡ ያደረጉት። ከዛም በኋላ እንግዲህ ያለው ጋፕ መሀል ምን እንደተፈጠረ አይታወቅም። ሊቨርፑሎች ቀደም ብሎ ግን ኦፊሻል ኦፈሩን አንስተው ከዝውውሩ ቀድሞ ወጥተዋል። ከዛም በኋላ ነው ፒኤስጂ ገብቶ ተጫዋቹ ቃሉን የሰጠው ከፒኤስጂ ጋር ከተደራደረ በኋላ። ከዛ በፊት ግን ሊቨርፑል ከዝውውሩ መውጣቱን ነው አሁን ላይ ሁሉም የሚዲያ ዘጋቢዎች እያረጋገጡ የሚገኙት። ምናልባት ወደ ፒኤስጂ ለመሄድና ፒኤስጂ መምጣቱን ተከትሎ የተጫዋች የሊቨርፑልን ኦፈር እንደማይቀበል ወይም ቃሉን ለመቀየር ማሰቡን ነግሯቸውም ሊሆን ይችላል። ወይም በተጫዋቹ ያላለቀው የስካውት ሪፖርት አላሳመናቸውም ሊሆን ይችላል። ወይም የሌፕዚግ አቋም የሚጠይቁት ክፍያ በጣም ከተጫዋቹ አቅም በላይም ሊሆን ይችላል። ምክንያቱም አሁን በወጥነት የተጫዋቹን ኳሊቲ በቡንደስሊጋ ብቻ ለመገምገምም ከባድ ሆኗል። ምክንያቱም በዓለም ዋንጫ ከመጀመሪያው ፔርፎርማንስ በኋላ በነበሩ ጨዋታዎች ደግሞ ኢንክላይንድ አድርጓል የተጫዋቹ ብቃት። ይሄ ደግሞ ሌላ ውዝግብ አስነስቷል። ይህን ተጫዋች ነበር ወይ 100 ሚሊዮን ዩሮ ለመክፈል ሊቨርፑሎች የደፈሩት? ምን ያክል አስተማማኝ ነው የሚል ጥያቄም የሚያነሱ ሌላ ደግሞ አዳዲስ ይሄ በተለይ የእንግሊዝ ታብሎይዶች በጭራሽ ለዚህ ተጫዋች 100 ሚሊዮን ዩሮ በጣም ኤክስፔንሲቭ ነው እያሉ። በተለይ ዘሳንን የትናንትናውን ሪፖርት ከተመለከታችሁ በ100 ሚሊዮን ዩሮ የሚመጣ ተጫዋች ከሳላ ያልተናነሰ ስራ መስራት አለበት። ይሄ ተጫዋች ይህንን ብቃቱን አጎልብቶ በከፍታ ዘመኑ እንኳን የሳላን ስታንዳርድ ሊቨርፑል ቤት ማስረሳት የሚችል ብቃት ማምጣት ይችላል ወይ? ከወዲሁ አንዳንድ እንግዲህ እንዲህ አይነት የእንግሊዝ ሚዲያ ላይ የምታውቁት ትንተና ነው። በጣም ለጠንካራ ትችትም ለሙገሳም የሚቸኩሉ ሚዲያዎች ስለሆኑ ይህንን ጥያቄ እያስነሱ ነው። የበለጠ ግን አሁን የብራድሊ ባርኮላ ጉዳይን ደግሞ ትናንት የወጣው የአትሌቲክስ ሙሉ የዝውውር ሂደትን ከቨር ያደረገው
ሲሞን ጆንስ፣ የዴቪድ ኦርኒስተን፣ የግሬግ ኢቫንስ የየክለቡ ሪፖርተሮች አሁን ላይ ያለው ወቅታዊ ሁኔታ ባወጡበት መረጃ ላይ ደግሞ ብራድሊ ባርኮላ ለመሸጥ ፒኤስጂ ፍላጎት የለው፣ ግን የሚሸጥ ከሆነ እስከ 90 ሚሊዮን ፓውንድ 90 ሚሊዮን ፓውንድ ዩሮ አይደለም፣ በጣም ውድ የሆነ ክፍያ 2 ዓመት ኮንትራት ብቻ ለቀረው ተጫዋች። ይህን ሪፖርት አትሌቲክስ ይዞ ወጥቷል። እስቲ ጉዳዩን በቀጣይ ቀናት የበለጠ ደግሞ አሁን ይህን ፕሮግራም እያሰናዳን ባለንበት ሰዓት የፈረንሳይና ስዊድን ጨዋታ በፈረንሳይ ፍጹም የበላይነት ተጠናቋል። ፈረንሳይ ድል አድርጋ ወደ ቀጣዩ ዙር 16 ውስጥ ማለፏን አረጋግጣለች። ስዊድን ከዚህ ውድድር ተሰናብታለች እና ይህንን ተከትሎ በቀጣይ ቀናት የበለጠ በዚህ ዙሪያ ተጨባጭ መረጃዎች ይወጣሉ ተብሎ ይጠበቃል። እስቲ መረጃው የምንመለከት ይሆናል። ምክንያቱም ሁለተኛው የ16 ውስጥ ጨዋታ እስከሚደረግ ድረስ ባሉት ቀናት ውስጥ ይህን ተጫዋች ማስፈረም የሚፈልግ ክለብ የበለጠ አድቫንስ ሆኖ ይሰራል ተብሎ ስለሚጠበቅ እስቲ በሌላ በኩል የወጡትን መረጃዎች የበለጠ ምንመለከት ይሆናል። ሌላኛው ጉዳይ በዚህ በዊንገር ገበያ ላይ እንግዲህ አሁን በድጋሚ ከሊቨርፑል ጋር ስሙ ተያይዞ የሚነሳው ከፖርቱጋል በድጋሚ የዚህ ተጫዋች ስም ፍራንሲስኮ ኮንሲሳኦ አሁንም ከሊቨርፑል ጋር ተያይዞ ነው የሚወጣው። ከዚህ በፊት ፍራንሲስኮ ትሪንካውን ነበር የፖርቱጋል ሚዲያ ወይም ሪከርድ የሚባለው ጋዜጣ ይዞ ይወጣ። አሁን ግን ፔድሮ ኔቶም በሊቨርፑል ራዳር ውስጥ እንደሚገኝ መረጃ አለኝ እያለን ኮንሲሳውን ቅድሚያ ሰጥቷል። ግን የበለጠ የፕሪሚየር ሊግ ኤክስፒሪየንስ ያለው ፔድሮ ኔቶን ሊቨርፑል ይፈልጋል የሚል መረጃ ደግሞ ከወደ ፖርቱጋል ይወጣል። ይሄን አግኝቻለሁ የሚለው መረጃውን ሪከርድ የሚባለው ጋዜጣ ከፖርቱጋል ካምፕ ነው፣ ከኔቶ ዙሪያ ካሉ ተወካዮች ነው መረጃ አለኝ። የቼልሲውን ፔድሮ ኔቶ ለማስፈረም ሊቨርፑል ጠንካራ ፍላጎት አለው። እንግዲህ የዲያማንዴ ዝውውር ሂደቱ ውድቅ መሆኑን ተከትሎ አሁን ሊቨርፑል ከየትኛውም ገበያ ላይ ከወጣም ካልወጣም ዊንገር ጋር ስሙ ብያያዝ ብዙም እንዳትገረሙ፣ ከየትኛውም ተጫዋች ጋር ስሙን ያያይዛሉ። ምናልባት ሊቨርፑል ራዳር ውስጥ አይደለም፣ ሊቨርፑል ተመልክቶት የማያውቅም ተጫዋች ጋር ስሙ ሊያያዝ ይችላል። ለምሳሌ ከሰሞኑ አንዳንድ የዝውውር ዘጋቢዎች በሊቨርፑል ራዳር ውስጥ አሉ ከሚሏቸው ተጫዋቾች መካከል ለምሳሌ ሰይድ ኤልማላ የሚባለውን ተጫዋች ሊቨርፑል ከ2 ዓመት በፊት ነበር ሲመለምል የነበር ገና ቲኔጀር እያለ። አሁን እኮ ተጫዋቹ ገና 20 ዓመት አልሞላው። ይህን ተጫዋች እንግዲህ ከ2 ዓመት በፊት የኮሎኙ ክንፍ ተጫዋች በሊቨርፑል ራዳር ውስጥ አለ የሚሉት ከ2 ዓመት በፊት ሊቨርፑል የመለመለው ተጫዋች ነው። እንግዲህ እድገቱን ይከታተላሉ ተብሎ ይጠበቃል። የበለጠ ግን የያኩቡ ምንቴም ስም ከሊቨርፑል ጋር ተያይዞ ነው የሚወጣው። ግን አሁን አዲስ እንደገና ነፍስ ዘርቶ ከወደ ፖርቱጋል መረጃ እየወጣ የሚገኘው ከፍራንሲስኮ ኮንሲሳኦ ጋር በተገናኘ ነው። ግን ታስታውሱ እንደሆነ የኮንሲሳኦን መረጃ ኤፕሪል ውስጥ ደጋግመን አንስተን ነበር። በተደጋጋሚ ከሊቨርፑል ጋር በተለይ አሁን ካለው የገበያ እብደት የሆነ ክፍያ አንጻር የዚህ ተጫዋች ሪሊስ ክሎዝ በጁቬ አክቲቭ ሆኗል። አክቲቭ የሆነበት ምክንያት ደግሞ ቀደም ብሎ ተጫዋቹ የቋሚነትን ውል በጁቬ በሚፈርምበት ወቅት ከ1 ዓመት በኋላ ሪሊስ ክሎዙ አክቲቭ እንደሚሆን ተነግሮ ነው። ስለዚህ ወደ 50 ሚሊዮን ፓውንድ ገደማ የተጫዋቹ የመልቀቂያ ዋጋ ነው እና የፍራንሲስኮ ኮንሲሳኦን ስም አሁንም የፖርቱጋል ሚዲያ ከሊቨርፑል ጋር ማገናኘታቸውን ቀጥለዋል ማለት ነው። ስለዚህ በሊቨርፑል ዙሪያ ያሉ ባለፉት 48 ሰዓታት የወጡት ሩመርሶች እነዚህን ይመስላሉ። በነገራችን ላይ በዊንገር በኩል ስላለ አንድ አስደናቂ የሊቨርፑል ቤት ስትራቴጂ እዚህ ጋር የመጨረሻ አንድ በመረጃ መልክም በተለያየ መልክም ይህንን አንድ በሊቨርፑል ቤት የተፈጠረን አጋጣሚ ላንሳላችሁና ፕሮግራማችንን እናብቅ። የየርገን ክሎፕ የመጀመሪያ ተቀዳሚ ምርጫ ወይም የመጀመሪያ የሊቨርፑል ቤት
ትልቅ ኢንቨስትመንት እንዲፈጸምበት በጀት ከፌኖ ስፖርት ግሩፕ የተመደበለት የክንፍ ተጫዋች ማን ነው የምታስታውሱ ከሆነ ማሪዮ ጎትዘን ያውም በወቅቱ የክንፍ ተጫዋች ሆኖ 60 ሚሊዮን ፓውንድ የወጣበት ተጫዋች የለም። ወደ እንግሊዝ ፕሪሚየር ሊግ የመጣ 60 ሚሊዮን ፓውንድ ሊቨርፑል ለማሪዮ ጎትዘ ለመክፈል ፍላጎት ነበር። ግን የተዘዋወረው በ34.5 ሚሊዮን ፓውንድ ሳዲዮ ማኔ ነው ሁለተኛው ኦፕሽን። አንደኛው ኦፕሽን ማሪዮ ጎትዘን አስታውሱ። ከዓለም ዋንጫ ግብ በኋላ የማሪዮ ጎትዘ ስም እንዴት ነበር በጀርመን ሚዲያ? በተለይ ክሎፕ እንደሱ አይነት ፕሌይ ሜከር እስካሁን ድረስ አይቻላቅም ይላሉ። በጣም ሜዳን የማንበብና ኳስን የሚቀበልበት ስፔስ በጣም ክሎፕ ስለ ማሪዮ ጎትዘ ብዙ ነው የሚናገሩትና ጎትዘ ነበር የሊቨርፑል ቅድሚያ የሰጡት ኢላማቸው። ግን ወደ ሁለተኛ ኢላማቸው ሲዞሩ ሳዲዮ ማኔን ያስፈርሙት። ከዛም በኋላ በቀጣዩ ሲዝን የሊቨርፑል የመጀመሪያ ፕላን ማን ነበር? ጁሊያን ብራንደንት ነው። የበለጠ ሊቨርፑል ለማስፈረም ተጫዋቹ ጭምር በቅርቡ የምታስታውሱ ከሆነ አሁን በነፃ የዝውውር ሂሳብ ወደ ሊድስ ዩናይትድ ሊመጣ ነው። ጁሊያን ብራንደንት የዶርትመንዱ ባየር ሌቨርኩዘን እያለ ነው። በቅርቡ ከቢልድ ጋር ኢንተርቪው ባደረገበት ወቅት ወደ ሊቨርፑል ለሜዲካል ለመሄድ የሆነ ቀን ተወስኖልኝ ነበር ሲል ነበር በግልጽ። ግን ሊቨርፑሎች ሀሳባቸውን ቀይረው ከዛም በኋላ አልተመለሱ። ለሌቨርኩዘንም ለኔም ኤጀንት ድጋሚ ኮንታክት አላደረጉ። ከዛም በኋላ የፈረመው መሐመድ ሳላህ ነው። በድጋሚ ተመልከቱ። ሊቨርፑል ከሉዊስ ዲያዝ ቀደም ብሎ የማስፈረም ፍላጎት የነበረው የወልቭሱን ፔድሮ ኔቶን፣ ግን ያስፈረሙት ሁለተኛ ፕላናቸው ሉዊስ ዲያዝ ነው። ስለዚህ ሊቨርፑል ቅድሚያ ሰጥቶ ቢድ አቅርቧል፣ ውድቅ ተደርጎበታል። የመጀመሪያ ፕራዮሪቲ ታርጌት ነው የተባለውን ተጫዋች ሁሉ ትተው ያመጡት ሁለተኛ ፕላናቸው ሁሉ 100% ውጤት በሊቨርፑል ስልኬት ውስጥ ቦልድ የሆነ ታሪክ አላቸው። አሁን ሊቨርፑል እንግዲህ ከአሁን በኋላ የሚያደርገው የዝውውር ሂደት ፕላን ቢ ነው በዊንግ በኩል እንጂ የክለቡ ዋናው ታርጌት ዲያማንዴ ነበር። እንግዲህ የራሳቸው ቴክኒካል የሆነ ኢሹ ቢኖረው ነው ከዝውውር ወጡ። ስለዚህ አሁን ሰከንድ ፕላናቸው ላይ የበለጠ ያተኩራሉ ተብሏል። ይህን የታሪክ ግጥምጥሞችን ግን ታሳቢ ያደርጉና የዛ ተጫዋች የዝውውር ሂደት የበለጠ እስቲ ወደ ሊቨርፑል የሚያደርገውን ዝውውር ፍላጎት ወደ ፒኤስጂ ማድረጉን ሊቨርፑል ይጠቀማል፣ ፒኤስጂ ይጠቀማል። በቀጣይ ጊዜያት ምንመለከተው ነው የሚሆነው። ግን የዚህ ተጫዋች እንዲህ አይነት ለውጥ መምጣቱ እስቲ የበለጠ ምንመለከት ይሆናል። በነገራችን ላይ ፋብሪዚዮ አንድ ጉዳይ ይህን ፕሮግራም ወደ እናንተ በማሰናዳበት ወቅት እኔ በየትኛውም መመዘኛ ይላል፣ ገብታችሁ ትዊተር ላይ ተመልከቱ። እንደነ ሳሚ ማክቤል እንደነ ዴቪድ ኦርኒስተን ዘገባ ከሆነ የተለያዩ ሚዲያዎች ከእንግሊዝ ከየትኛውም የፒኤስጂ ውስጥ አዋቂዎችም ከተጫዋቹም ተወካዮች በጭራሽ አይሸጥም የሚለው ጉዳይ በባርኮላ በኩል አልተመለከትኩም። የበለጠ ፖሲቢሊቲው በዚህ ወር የመልቀቅ እድሉ ሰፊ ነው እያለ አሁንም በድጋሚ ይሄ መረጃ እንግዲህ ወደ እናንተ ሪከርድ በማደርግበት ሰዓት ነው ይሄ መረጃ የወጣውና ብዙ ሪፖርቶች አሁንም ባርኮላ አይሸጥም እያሉ ነው የሚገኙት። ይሄ እኔ ካለኝ መረጃ አንጻር ግን ባርኮላ ይለቃል። ሞስት ፕሮባብሊ ባርኮላ ሊቨርፑል ስምን ትኩረት አድርጉ። አሁንም ይሄ መረጃ በድጋሚ ይሄንን ፕሮግራም ወደ እናንተ በማሰናዳበት ሰዓት የተመለከትኩት ጉዳይ ነው። እስቲ በቀጣይ ቀናት የምንመለከተው ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ኢንሳይድ አርሴናልን ይዘን እንመጣለን። ሰላም ቆዩ።